አርዕስተ ዜና ኢትዮጵያ የዓለም ንግድ ድርጅት አባል መሆኗ ሲረጋገጥ ለዜጎች የሚኖረው ጠቀሜታ የላቀ ነው ተባለ። በመጪዎቹ የክረምት ወራት ኢትዮጵያን ጨምሮ በቀጠናው በሚገኙ ሀገራት ከመደበኛው በላይ የዝናብ መጠን ስርጭት ሊኖር እንደሚችል ተገለጸ። ከውጭ የሱዳን እርዳታ አቅርቦት ባለስልጣናት እርዳታ አቅራቢ ኤጀንሲዎች በእርዳታ አቅርቦት ላይ ድክመት አሳይተዋል ሲሉ ወቀሱ። ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ገነት ዘዘውና እኔም ደረጃ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያና ሶማሌላንድ የድንበር ጸጥታን ለማጠናከር ያለመ የሁለትዮሽ ውይይት አካሄዱ። ኢትዮጵያና ሶማሌላንድ የቀጠናውን መረጋጋት ለማጠናከር ትብብርን ለማስፋትና በድንበር ላይ የጋራ የጸጥታ ጥረቶችን ለማጎልበት ያለመ የከፍተኛ ደረጃ የሁለትዮሽ ውይይት በድንበር ከተማዋ ጋቢሌ አካሂደዋል። ውይይቱ በሁለቱም ወገኖች ከፍተኛ ባለስልጣናት የተመራ ሲሆን በኢትዮጵያ በኩል የመከላከያ ሰራዊት ስምሪት ኃላፊ ሜጀር ጀነራል ተስፋዬ አያሌው፣ የሶማሌ ክልል ፖሊስ አዛዥ ጀነራል አብዲ አሊ ሲያድ እና የምስራቅ እዝ ምክትል አዛዥ ብርጋዴር ጀነራል ፍቃዱ ተሳትፈዋል። ሶማሌላንድን የወከሉት ደግሞ የሶማሌላንድ ብሔራዊ ጦር አዛዥ ብርጋዴር ጀነራል ኒምካን ዩሱፍና ከፍተኛ ወታደራዊና የፖሊስ መኮንኖች ጋር በመሆን የሶማሌላንድ ፖሊስ ኃይል አዛዥ ብርጋዴር ጀነራል አብዱራህማን አብዱላሂ ሐሰን ናቸው። የጸጥታ ውይይቱ ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ያተኮሩ ሲሆን ይህም የጋራ አሰራሮችና የመረጃ ትብብርን ማጠናከርና ሰላማዊ ድንበር ተሻጋሪ ግንኙነቶችን መደገፍ እንደሚያጠቃልል ሆርን ዲፕሎማት ዘግቧል። በተጨማሪም ሁለቱ ልዑካን ሰላምን ለማጽናት ሊከሰቱ የሚችሉ የጸጥታ ስጋቶችን ለመከላከል ቀጣይነት ያለው ስትራቴጂካዊ ትብብር ያለውን ጠቀሜታ አጽንኦት ሰጥተውታል። በሁለቱ ሀገራት መካከልም ያለውን መተማመንና የአሰራር ዝግጁነት ለማጠናከር መደበኛ ስብሰባዎች አስፈላጊ ስለመሆናቸው የጋራ መግባባት ላይ ተደርሷል። የቀጣዩን ዙር ውይይት በሶማሌላንድ ዋና ከተማ ሃርጌሳ ለማካሄድ ቀጠሮ መያዙን ዘገባው አመላክቷል። ኢትዮጵያ የዓለም ንግድ ድርጅት አባል መሆኗ ሲረጋገጥ ለዜጎች የሚኖረው ጠቀሜታ የላቀ ነው ተባለ። የንግድ ስርዓቱን ዓለም አቀፋዊ ለማድረግ በሚደረግ ጥረት ውስጥ ከመንግስት በኩል በንግዱ ዘርፍ የሚሻሻል ፖሊሲ ሊኖር እንደሚችል የምጣኔ ሀብት ባለሙያዎች ገልጸዋል። መሳይ ገዛሃይ ተጨማሪ አላት። የኢትዮጵያ የዓለም ንግድ ድርጅት የአባልነት ጥያቄ ከ15 ዓመታት በላይ ተቀባይነት እንዲያገኝ የኢትዮጵያ መንግስት ላለፉት ዓመታት በርካታ ስራዎች ሲሰራ ቆይቷል። በዚህም ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን 19 አገሮችና ከዓለም ባንክ ድጋፍ ማግኘቷ መገለጹ ይታወሳል። የንግድና ቀጠናዊ ትስስር ሚኒስቴር የሚመራው ቡድኑ አባልነቱ እንዲሳካ ኢትዮጵያ የምታደርገውን ጥረት መደገፍ በሚቻልባቸው ጉዳዮች ላይ በተለያየ ጊዜ ውይይት እንደሚያደርግ እና መንግስት ኢትዮጵያ የድርጅቱ አባል እንድትሆን ቁርጠኛና ዝግጁ መሆኑን ይገልጻል። የኢትዮጵያ የዓለም ንግድ ድርጅት አባል መሆን በኢኮኖሚው ላይ የሚያስከትለውን አሉታዊ ተጽዕኖና ለዜጎች ያለውን ሚና ኢሳት የምጣኔ ሀብት ባለሙያን አነጋግሯል። የአባልነቱ ጥያቄ ከተሳካ ትኩረት የሚደረግበት የታሪፍ ጉዳይ ዋነኛው እንደሆነ የገለጹት የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በርሀ ተስፋ በዚህም ዋነኛው ተጠቃሚ ዜጎች እንደሚሆኑ ተናግረዋል። የዓለም ድርጅት አባልነት ዋናው የታሪፍ ጉዳይ ነውና ትልቁ ጠቀሜታ ያለው ዜጎች ነው። ከውጭ የሚመጡ ዕቃዎች አሁን የኢትዮጵያ መንግስት በፈቀደ ታሪፍ መጣል አይችልም። ስለዚህ ዜጎች በትንሽ ታሪፍ የመጡትን ዕቃዎች ለመግዛት የሚችሉበት ለማስተናገድ የሚችሉበት ሁኔታ ነው የሚኖረው። ከዛ ሌላ ግን ትልቁ ጥቅሙ ምንድነው? የዛ አባል መሆናችን በተለይ ኢንቨስተሮች ሀገራችን ውስጥ በሚመጡበት ጊዜ እምነት ኖሯቸው የዓለም ድርጅት አባል ናት ኢትዮጵያ በዓለም የንግድ ድርጅት ህጎች ነው የምትዳኘው። ስለዚህ እዛ ሄደን ኢንቨስት ብናደርግ ጥሩ ነው ብለው ያንን
በር ይከፍታል የሚል ግምት አለኝ። በሁለተኛ ደረጃ ደግሞ የተለያዩ ውጭ አበዳሪዎች በኢኮኖሚው ላይ እምነት ሊኖራቸው የሚችል ነገር ሊያጠናክር ይችላል። ከዛ ሌላ እነዚህ ደግሞ ብድርን የሚገመግሙ እነ ፊሽ ሬቲንግ የሚባሉ እነ ስታንዳርድ ኤንድ ፑርስ እነሱም እዚህ ውስጥ በምንገባበት ጊዜ ኢትዮጵያ ለንግድ ክፍት መሆኗና ለዓለም ንግድ ጎሽ ተገዥ መሆኗ ይጠቅማል የሚል ነገር ነው። ሌላኛው የምጣኔ ሀብት ባለሙያ መሐመድ ጋዳፊ የንግድ ስርዓቱ ዓለም አቀፋዊ በሚሆንበት ጊዜ መንግስት ፖሊሲ ከማሻሻል አንስቶ በባለቤትነት የያዛቸውን ንብረቶች ሁሉ እንዲለቅ ሊያደርገው ይችላል ብለዋል። ፖሊሲ ለውጥ እንግዲህ የንግድ ፖሊሲ ማለት ነው። አጠቃላይ የዓለም ንግድ ድርጅት አባል መሆን እንግዲህ ዓለም የምትንቀሳቀሰው በንግድ ነው። ከዛ በኋላ ነው የኢኮኖሚ ውደት የፖለቲካ መቀራረብ የሚመጣው እና ለዚህ ትልቅ ለሀገሪቱ ጉዳይ ላይ ትልቅ ጠቀሜታ አለው። እንደ ሀገር ስናወራ ለህዝብ ማለት ነው። ለመንግስት ግን ብዙ የሚያስለቅቀው ጉዳይ ነገር ይኖራል። እኛ ሀገር ያሉት ነገሮች ሁሉ የተሰሩት በዚህ በአብዮታዊ ዲሞክራሲ መርህ ወይም ይሄ የመንግስት መሬት የመንግስት ነው። ሁሉ ነገር በመንግስት ቁጥጥር ነው። መንግስት ብዙ ነገር ነው የሚሰራው። ባለሀብትም ነው፣ አስተዳዳሪም ነው። እንግዲህ እነዚህን ያስለቅቃል ነው እና የኛን ሀገር የንግድ ስርዓት አጠቃላይ ዓለም አቀፋዊ የማድረግ ስለሆነ በማህበረሰቡ ለእያንዳንዱ ዜጋ ጠቃሚ ነው ተብሎ ነው የሚታሰበው እና ግን ወደ ውስጥ መመልከቶች ናቸው እስካሁን ይሄን ጉዳይ ያዘገዩት እንጂ አጠቃላይ ይሄ ትልቅ እድል ነው ብዬ ነው እንደ ባለሙያ የምገምተው። በጉዳዩ ላይ የንግድና ቀጠናዊ ትስስር ሚኒስቴርን አስተያየት ለማካተት ያደረግነው ጥረት አልተሳካም። በግብርና ምርት የሚገኘውን ገቢ ለማሳደግ ዘርፉን በቴክኖሎጂ መደገፍ ያስፈልጋል ተባለ። መንግስት የግብርናውን ዘርፍ ለማዘመን የሚሰሩ የቴክኖሎጂ ስራ ፈጠራዎችን ማበረታታትና ተግዳሮት የሆኑ ጉዳዮችንም መፍታት ይጠበቅበታል ተብሏል። መሰረት ባዩ ያዘጋጀችውን ሰላማዊት ሙሉጌታ ታቀርበዋለች። ኦርቢት ኢኖቬሽን ሀብ ከሌሎች አጋር ድርጅቶች ጋር በመተባበር ሶስተኛውን አግሪቴክ ኢትዮጵያ ሲምፖዚየም አካሂዷል። በሲምፖዚየሙ የግብርናው ዘርፍ በቴክኖሎጂ እንዴት መደገፍ ይቻላል የሚለውን ጨምሮ ከሌሎች ሀገራት ጋርም የልምድ ልውውጥ ተደርጓል። የኦርቢት ኢኖቬሽን ሀብ ስራ አስፈጻሚ ፓዚዮን ቸርነት እንዳሉት ላለፉት 2 ዓመታት ግብርናን በተመለከተ ተቋማቸው ሲምፖዚየም ማካሄዱን ገልጸው በግብርናው ዘርፍ የተሻለ ገቢ እንዲገኝ እንዲሁም ምርታማነትን ለማሳደግ በዘርፉ የሚሰሩ የፈጠራ ስራዎች ሊበረታቱ ይገባል ብለዋል። ምንም እንኳን የግብርናውን ዘርፍ በቴክኖሎጂ እንዲታገዝ ለማድረግ የመሰረተ ልማትና የተስተካከለ ኔትወርክ ችግርን ጨምሮ ሌሎች ችግሮችን መፍታት እንደሚያስፈልግ ጠቁመዋል። መንግስትም የፖሊሲ ማሻሻያዎችን ማድረግ ይጠበቅበታል ሲሉ ይናገራሉ። ስታርታፖችን ይሄ ገና ጀማሪ ካምፓኒዎች ናቸው። የገዘፈ ህልም አላቸው፣ ሐሳብ አላቸው። ግን ፖሊሲው ካነቀ እንደ ቢዝነስ ቶሎ ወጥተው የሚያስቡትን ሐሳብ ወደ መሬት ለማውረድ ብዙ እንቅፋቶች አሉና እነሱን ማቅለል መንገድ መጥረግ ምንለው ሌላ አክሰስ ቱ ፋይናንስ ነው። መቼም ይሄ እኛ ከተማ መሃል ሆነ ብዙ ሪሶርስ ያለበት ቦታ ያለ ነው። እዚህም ዲፊካልቲ አለ ፋይናንስ ላይ። እሱን በፖሊሲ ማሻሻል እንደዚሁም ደግሞ ባንኮች እንዲደግፉ ማድረግ ዴቨሎፕመንት ፓርትነርስ ወደ ጠልቀው እንዲገቡ ማድረግ ማስቻል አንዱ የገቨርንመንት ሮል ነው ብዬ ነው ማስበው። ይሄንን ብሪጅ ማድረግ ምክንያቱም አንዳንድ ነገር ላይ ጀማሪ ካምፓኒዎች ብዙ ነገር ማድረግ አይችሉም ወይም እኛም ብንሆን ከምንሰጠው ሰፖርት በላይ ነው። ኢንፍራስትራክቸር ማመቻቸት እነዚህ የመንግስት ሮሎች ናቸው ብዬ ነው ማምነው። የኢኖቬሽንና ቴክኖሎጂ ሚኒስቴር በመወከል በሲምፖዚየሙ ላይ የተገኙት ሰላም ይሁን አደፍርስ በበኩላቸው ሚኒስትሩ ግብርናውንም ጨምሮ በተለያዩ ዘርፎች የሚሰሩ የስራ ፈጠራዎች ያበረታታል ብለዋል። በግብርናው ዘርፍም አዳዲስ ስራ ፈጣሪዎች እንዲኖሩ እየተሰራ ነው ያሉ ሲሆን እነዚህ የፈጠራ ውጤቶች መፍትሄ ከማምጣት አኳያ ተስፋ ሰጪ መሆናቸውንም ጠቁመዋል። አግሪካልቸር ሴንትሪክ የሆኑ የኢኖቬሽን ላቦች እንዲቋቋሙ ስራ እየሰራን ያለው በተጨማሪም በባዮና ኢመርጂንግ በስፔስ ተጠሪ ተቋሞቻችንና ሌሎችም ከግብርና ጋር በተገናኙ የምርምር ስራዎች የካርታ ስራዎች የጂኦግራፊ ኢንፎርሜሽን ሲስተም አጠቃላይ የጂአይኤስ መረጃዎችን ከመስጠት የሳተላይት መረጃዎችን ከመስጠት ጋር በተገናኘ አጠቃላይ ከተጠሪ ተቋማት ጋር የሚሰሩ ስራዎች ብዙ ናቸው ማለት ነው። እንደ አጠቃላይ በተጠሪ ተቋማቶቹም በራሱ በጋራ እየሰራቸው ያላቸው ስራዎች ግብርናን
ትራንስፎርም ከማድረግ አስፔክት ትርጉም ያላቸው ስራዎች ናቸው። ግን ኢምፓክት ፈጥረው ውጤት አምጥተው ለማየት ደግሞ ተጨማሪ ኢንቨስትመንቶች፣ ተጨማሪ ህጎች፣ ተጨማሪ ስራዎች እንደሚጠይቅ ተገንዝበን እየሰራን ያለነው ማለት ነው። የግብርናው ዘርፍ ለማሳደግና የሚገኘው ገቢ ለመጨመር ከቴክኖሎጂው ዘርፍ ጋር በማስተሳሰር መስራት ያስፈልጋል ተብሏል። በመጪዎቹ የክረምት ወራት ኢትዮጵያን ጨምሮ በቀጠናው በሚገኙ ሀገራት ከመደበኛው በላይ የዝናብ መጠን ስርጭት ሊኖር እንደሚችል ተገለጸ። በእነዚህ የክረምት ወራት የጎርፍ አደጋዎችና ወባን ጨምሮ ውሃ ወለድ በሽታዎች የሚፈጠሩበት ሁኔታ መኖሩ የተጠቆመ ሲሆን የጤና ሚኒስቴርና አደጋ መከላከል የቅድመ ጥንቃቄ ስራዎችን ከወዲሁ መስራት እንዳለባቸው ተመላክቷል። ሰላማዊት ሙሉጌታ ተጨማሪ አላት። የምስራቅ አፍሪካ የአየር ንብረት ትንበያና ተቆጣጣሪ ማዕከል የሆነው አይሲፓክ 7ኛውን የአፍሪካ ቀንድ የአየር ንብረት ትንበያ ፎረም በትላንትናው ዕለት አድርጓል። በፎረሙ ከመጪው ሰኔ 2017 እስከ መስከረም 2018 በቀጠናው በሚገኙ ሀገራት ላይ ሊኖር ስለሚችለው የአየር ንብረት ትንበያ መግለጫ ተሰጥቷል። በፎረሙ ላይ ለጋዜጠኞች መግለጫ የሰጡት የአይሲፓክ የአደጋ መከላከል ስራ አስኪያጅ ዶክተር አህመድ አምዲዮሆም በሚቀጥሉት የክረምት ወራት ኢትዮጵያን ጨምሮ ቀጠናው በሚገኙ ሀገራት ከመደበኛው በላይ የሆነ የዝናብ መጠን ሊኖር እንደሚችል አመልክተዋል። ይህም ለእንስሳትና ለሰው በቂ ውሃና ምርት ለማግኘት መልካም አጋጣሚ እንደሚፈጥር ገልጸዋል። ከሰኔ እስከ መስከረም ያለውን ትንበያ ነው። በዚህ ትንበያ መሰረት ኢትዮጵያን ጨምሮ ኢጋድ ሀገሮች ላይ የምንጠብቀው ከሚታወቀው በላይ ወይ ደግሞ አባቭ አቨሬጅ ሬንፎል ሚል ነው። ስለዚህ ብዙ ዝናብ ይኖራል ተብሎ ነው የሚጠበቀው። ያ ማለት የግጦሽ ሳር፣ ውሃ የመሳሰሉ ነገሮች በተሻለ መልኩ ይኖራሉ ማለት ነው። ኢትዮጵያን ጨምሮ ሱዳን፣ ኤሪትሪያ፣ ሳውት ሱዳን እነዚህ ሀገሮች በዋናነት ከዚህ የሚጠቀሙ ናቸው ወይ ነው ከዚህ ሲዝን የሚጠቀሙ ናቸው። ይሁን እንጂ በከፍተኛ የዝናብ መጠን ምክንያት በእነዚህ የክረምት ወራት የጎርፍ አደጋዎችና ወባን ጨምሮ ውሃ ወለድ በሽታዎች የሚፈጠሩበት ሁኔታ መኖሩን ገልጸዋል። ለዚህም የጤና ሚኒስቴርና የፌዴራል አደጋ ስጋት ስራ አመራር ኮሚሽን የቅድመ ጥንቃቄና የግንዛቤ ማስጨበጥ ስራዎች እንዲሰሩ አሳስበዋል። ጁን ቱ ሰፕቴምበር ሲዝን እንለዋለን። ስለዚህ እንግዲህ ይሄ መልካም ጎኑ ሆኖ በሌላ በኩል ደግሞ ለምሳሌ ፍላድ ወይ ደግሞ ጎርፍ በዚሁ አጋጣሚ ሊኖር ይችላል ብለን እንገምታለን። ስለዚህ አስፈላጊውን ጥንቃቄ እንዲደረግ የፌዴራል መንግስትንም የክልል መንግስታትንም ማህበረሰቦችንም ሎካል ኮሚኒቲ ምንላቸውን ታች ያሉ ማህበረሰቦችን ጭምር ይሄ መረጃ እንዲደርሳቸውና እንዲያውቁ በዚያም እንደዛውም እንዲዘጋጁ እንመክራለን ማለት ነው። ለመከላከያ የመጀመሪያው የምንለውኛ አንቲሲፔሽን እንለዋለን። መጠበቅ በቃ አሁን በዚህ በሰጠነው ትንበያ መሰረት ለምሳሌ ፍላድን መጠበቅ ይቻላል። የወባ መስፋፋት ሊኖር ይችላል። ሌላ ደግሞ ይሄ ውሃ ወለድ በሽታዎች ምንላቸው ወይም ዋተር ቦርን ዲዚዝ ምንላቸው ይኖራሉ። ስለዚህ እነዚህ ሁሉ እንደየአስፈላጊነቱ በጤና ሚኒስቴር በአደጋ መከላከል ተቀናጅተው ዝግጁነት ወይ ደግሞ ፕሪፔርነስ ፕላናቸውን ማስቀመጥ ይኖርባቸዋል። ኢትዮጵያ በተለይም በመጪው የክረምት ወራት ለአደጋ መከላከል ያላት ሀብትና አቅም በመጠቀም የቅድመ ጥንቃቄ ስራዎች በትኩረት መስራት እንዳለባት የአይሲፓክ የአደጋ መከላከል ስራ አስኪያጅ ዶክተር አህመድ አመልክተዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። የቢዝነስ ዘገባዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸውን የቢዝነስ መረጃዎች ይዤላችሁ ቀርብ ያለው ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የስራ ስምሪት መርሃ ግብሮችን ከሀገራዊ ልማት ጋር በማጣጣም ተግባራዊ ማድረግ እንደሚገባ ተገለጸ። 20ኛው የዓለም ስራ ድርጅት በስራ ላይ የተመሰረተ የባለሙያዎች አህጉራዊ ስብሰባ የማይበገር ማህበረሰብና ጤናማ አካባቢ ያለው የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሐሳብ በአፍሪካ ህብረት መሰብሰቢያ አዳራሽ እየተካሄደ ነው። በስብሰባው የመንግስት ከፍተኛ ኃላፊዎች፣ የተለያዩ ሀገራት ተወካዮች፣ የዓለም አቀፍ ተቋማት መሪዎች ተገኝተዋል።
የጉባኤው ተሳታፊ የሆኑ 25 የአፍሪካ ሀገራት ምቹ የሥራ ምህዳር ለመፍጠር የሚያስችል የጋራ አቋም መግለጫ አውጥተዋል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የጋራ አቋም መግለጫውን በንባብ ያሰሙ ሲሆን የተጠናከረ የሥራ ልማት ቅጥር ፕሮግራም አካሄድ በተገቢው ስትራቴጂ መምራት እንደሚገባ አንስተዋል። የሥራ ገበያን የመተንተን አቅምን ማሳደግ እንደሚገባና የፋይናንስ ተቋማት የኢንቨስትመንት ውሳኔዎችን በመደገፍና በማጠናከር የተፈጠሩ የሥራ ስምሪቶችን በተሻለ መንገድ ለመከታተል እንደሚያስችል ተጠቁሟል። በጋራ አቋም መግለጫ የተቀመጡ ተግባራት አፈጻጸም ሂደትን ለመከታተል ተገቢ የሆነ ክትትልና የግምገማ ስርዓቶችና መረጃን መሰብሰብ እንዲሁም መለዋወጥ እንደሚገባ ተመልክቷል። የዓለም አቀፍ የሥራ ድርጅት ሀገራት ይህን የጋራ መግለጫ ገቢራዊ ለማድረግ ለሚጠየቁት ድጋፍ የበኩሉን እንዲወጣ በአቋም መግለጫው ጥሪ ቀርቧል። የኢትዮጵያ ፋይናንስ ፎረም በርካታ ትሩፋቶችን በማስገኘት በስኬት መካሄዱን ብሔራዊ ባንክ አስታወቀ። ፎረሙ 120 የሀገር ውስጥና በርካታ የውጭ ሀገራት የፋይናንስ ተቋማትን ጨምሮ ባለድርሻ አካላትን ወደ አንድ ማምጣቱን በብሔራዊ ባንክ የባንኮች ሱፐርቪዥን ዳይሬክተር ፍሬዘር አያሌው ገልጸዋል። በዲጂታል ትራንስፎርሜሽን ስትራቴጂ የተተገበሩ የሚገኙ ስራዎችን በማሳየት ብሎም በፋይናንስ ተቋማት መካከል የልምድ መለዋወጥ እድል በመፍጠር ረገድም ስኬታማ ነበር ብለዋል። የኢትዮጵያ የባንክ ዘርፍ ለውጭ ኢንቨስትመንት ክፍት ከመደረጉ ጋር ተያይዞ የሚወጡ የህግ ማዕቀፎችን አስመልክቶ በቀጥታ ለሚመለከታቸው አካላት ለማሳወቅ ምቹ ሁኔታ መፍጠሩንም ጠቁመዋል። የውጭ ኢንቨስትመንትን ከመሳብ አንጻርና የማክሮ ኢኮኖሚ ማሻሻያውን በተመለከተም ለፎረሙ ተሳታፊዎች በአግባቡ ግንዛቤ መፍጠር መቻሉን ከፋና ፖድካስት ጋር በነበራቸው ቆይታ ተናግረዋል። ይህን ተከትሎም በፎረሙ ላይ ከተገኙ ዓለም አቀፍ ባንኮች መካከል ኢትዮጵያ ውስጥ ኢንቨስት እንደሚያደርጉ ያሳወቋሉ ነው ያሉት። ዓለም አቀፍ የገንዘብ ተቋም ዓለም ባንክና የልማት አጋር አካላት ያደረጉት ድጋፍ በኢትዮጵያ ያመጣውን ለውጥ እንዲረዱ በቀጣይም ድጋፋቸውን እንዲያጠናክሩ የሚያስችል ስራ መሰራቱን ጠቅሰዋል። የውጭ ሀገራት ባንኮች ወደ ሀገር ውስጥ እንዲገቡ መደረጉ የባንኩ ዘርፍ ተወዳዳሪ እንዲሆን የውጭ ካፒታል ወደ ሀገር ውስጥ እንዲገባና ኢንቨስተሮች እንዲሳቡ ያስችላል ሲሉ አብራርተዋል። እንደ ዳይሬክተሩ ገለጻ የውጭ ባንኮች ከሀገር ውስጥ ባንኮች ጋር በጋራ የሚሰሩበት አውድ ለመፍጠር የሚያስችል የህግ ማዕቀፍ ተዘጋጅቷል። ለመድረኩ ተሳታፊ የፋይናንስ ተቋማት ማብራሪያ ተሰጥቷል። ፎረሙ ለባለድርሻ አካላት በመረጃ በተደገፈ ሁኔታ ኢትዮጵያ ውስጥ በፋይናንስ ዘርፍ ያለውን ለውጥ በተመለከተ ግንዛቤ በመፍጠር በተሳካ ሁኔታ መጠናቀቁን ነው ያስታወቁት። የሐረር ክልል የቱሪዝም ዘርፍ ገቢ ከ100 ሚሊዮን ብር በላይ አደገ። በሐረር ክልል በቱሪዝም ዘርፍ በተሰማሩ ስራዎች የሚገኘው ገቢ ከ100 ሚሊዮን ብር በላይ መሆኑ ተገልጿል። የክልሉ ባህልና ቅርስ ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ ለፋና ሚዲያ ኮርፖሬሽን እንደገለጹት ህያው ቅርስ የሆነችውን የሐረር ከተማን የሚጎበኙ ቱሪስቶች ቁጥር በየጊዜው እየጨመረ መጥቷል። በተለይ ከቅርብ ጊዜ ወዲህ ለቱሪዝም ዘርፍ በተሰጠው ልዩ ትኩረትና በዓለም ቅርስነት በተመዘገበው የጀጎል ዓለም አቀፍ ቅርስ ውስጥ በተሰሩ ስራዎች በሺዎች የሚቆጠሩ ቱሪስቶች ሐረርን ለመጎብኘት እየመጡ ነው ብለዋል። ከ5 ዓመታት በፊት የነበረው የቱሪዝም ዘርፍ ገቢ በመቶ ሺዎች ብር ብቻ የሚቆጠር እንደነበር አስታውሰው በዚህ ዓመት ከ7000 የሚበልጡ የውጭ ሀገራትና ከ121 ሺህ በላይ የሀገር ውስጥ ጎብኚዎች መጎብኘታቸውንና በዚህም ከ100 ሚሊዮን ብር በላይ ገቢ መገኘቱን አብራርተዋል። የሐረር ከተማ ከወር በፊት የዓለም ቱሪዝም ከተሞች ፌዴሬሽን አባል መሆኗ በቀጣይ የቱሪስት ፍሰቱን በመጨመር የዘርፉን ገቢ ያሳድጋል ተብሎ እንደሚጠበቅ ገልጸዋል። ክልሉ የዘርፉን ገቢ በማሳደግ የህብረተሰቡን ተጠቃሚነት ለማጎልበት የቱሪዝም መስህቦችን የማስተዋወቅ ስራ በስፋት እየሰራ መሆኑን ተናግረዋል። ከ3000 ለሚልቁ ተሽከርካሪዎች ከ850 ሚሊዮን ብር በላይ የነዳጅ ድጎማ ተደረገ። ባለፉት 9 ወራት ለ3351 ተሽከርካሪዎች ከ850 ሚሊዮን ብር በላይ የነዳጅ ድጎማ መደረጉን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የነዳጅ ድጎማ ተጠቃሚ የሆኑ ተሽከርካሪዎች 1153 ሀገር አቋራጭ አውቶቡሶች፣ 1716 የከተማ አውቶቡሶችና 482 የፐብሊክ ሰርቪስ አውቶቡሶች መሆናቸው ተብራርቷል። በበጀት ዓመቱ ያለፉት ወራትም ከ4.5 ቢሊዮን ብር በላይ በዲጂታል የነዳጅ ግብይት መካሄዱን ሚኒስቴሩ ለፋና ዲጂታል ገልጿል። እንደ ሚኒስቴሩ ገለጻ ከሐምሌ 2014 ዓ.ም ወዲህ ከ136.3 ቢሊዮን ብር በላይ በዲጂታል የነዳጅ ግብይት ተከናውኗል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የሱዳን የእርዳታ አቅርቦት ባለስልጣናት እርዳታ አቅራቢ ኤጀንሲዎች በእርዳታ አቅርቦት ላይ ድክመት አሳይተዋል ሲሉ ወቀሱ። በሱዳን የሀገር ውስጥ ተፈናቃዮች ቁጥር ከ1.3 ሚሊዮን በላይ መሆኑ ተገልጿል። ሸሪፍ ኢማም ተጨማሪ አለው። የሱዳን የሰብአዊ እርዳታ ኮሚሽን ማክሰኞ ዕለት ዓለም አቀፍ ድርጅቶችና የተባበሩት መንግስታት ኤጀንሲን ወቅሷል። ምክንያቱ ደግሞ በከበባ ውስጥ ለሚገኙ ለአልፋሽር ካዱግሊና ዲሊንግ ከተሞች እርዳታ ማቅረብ አልቻሉም በማለት ነው። ይሁን እንጂ በፈጥኖ ደራሽ ኃይል ቁጥጥር ስር በሚገኘው ኤልፉላ ከተማ በተሳካ ሁኔታ እርዳታ እየደረሰ ነው ብሏል። የሱዳን መንግስት የሰብአዊ እርዳታ ኮሚሽነር የሆኑት ሳልዋ ደንቢና በፖርት ሱዳን ከጋዜጠኞች ጋር በነበራቸው ቆይታ እንደተናገሩት ኤልፋሽርና ቴልዋ በሰሜናዊ ዳርፉር ግዛት እርዳታ እንዳይደርስ የሆነበት ምክንያት በሱዳንና በቻድ መካከል የሚገኘው አድሬ መተላለፊያ መንገድ ማለፍ ስላልተቻለ ነው ብለዋል። ቤን አንዳሉት የሰብአዊ እርዳታ ወደ ምዕራብ ኮርዶፋን ስቴት ኤልፉላ የሚያስገቡ ኤጀንሲዎች ለምን ኤልፋሽር እርዳታ ማስገባት ተሳናቸው ሲሉ ይጠይቃሉ። በ10 ሺዎች የሚቆጠሩ ከአካባቢያቸው የተፈናቀሉ ዜጎች በከበባ ውስጥ እያሉ ስለሆነ ብለዋል። አክለውም ኤጀንሲዎች እርዳታ ወደ ካዱግሊና ዲሊንግ ማድረስ አልቻሉም። አካባቢው በፈጥኖ ደራሽ ኃይልና በአብዱልአዚዝ አልሂሉ የሚመራው የሱዳን ህዝብ ነፃ አውጪ ንቅናቄ ጦር ከበባ ውስጥ የሚገኙ ናቸው ብለዋል። ኮሚሽነሩ እንዳሉት ኤጀንሲዎች የሰብአዊ እርዳታ ማቅረብ አለባቸው። በዋናነት በፈጥኖ ደራሽ ኃይልና በሱዳን ህዝብ ነፃ አውጪ ንቅናቄ ከበባ ውስጥ ለሚገኙ ሰሜናዊ ዳርፉርና ደቡብ ኮርዶፋን ነዋሪዎች ብለዋል። ቢን አያይዘው በእርዳታ ድርጅቶችና በተባበሩት መንግስታት አካላት ላይ የተሰማቸውን ቅሬታ ሲገልጹ የሱዳን መንግስት የሰብአዊ እርዳታ እንዲገባ 12 ያህል መተላለፊያ መስመሮችን ፈቅዶ ያለ ይህንን አለማድረግ ተገቢ አይደለም ብለዋል። በሱዳን አሁን ላይ የሀገር ውስጥ ተፈናቃዮች ቁጥር ብዛት 1.3 ሚሊዮን በላይ መድረሱን ኮሚሽነሯ ገልጸዋል። ይህም 221,000 በምዕራብ ኮርዶፋን፣ 21,000 ደቡብ ኮርዶፋን፣ 563,000 ሰሜን ዳርፉር፣ 110,000 ካርቱም እና 385,000 ደግሞ በሰሜናዊ ኮርዶፋን ይገኛሉ ብለዋል። የሱዳን የሰብአዊ እርዳታ አቅርቦት ባለስልጣናት እንደተናገሩት መንግስት የተዘጋጀ ለሰብአዊ እርዳታ የሚውል ማሽላ አለው። እናም የእርዳታ ኤጀንሲዎች ይህንን ወደ ዴሊንግ ደቡብ ኮርዶፋን ማድረስ ይችላሉ ብለዋል። ኮሚሽነሩ አያይዘውም ሲናገሩ የሀገር ውስጥ ተፈናቃዮችም ሆነ ስደተኞች በፈቃደኝነት ነፃ ወደ ወጡ አካባቢዎች የተመለሱ የተለያዩ ድጋፎችን የሚፈልጉ አሉ። የእርዳታ ድርጅቶች ለነዚህ የመጠጥ ውሃ፣ የኃይል ምንጭ በማቅረብና በትምህርት በጤናና በመሰረታዊ አገልግሎት ሊያግዟቸው ይገባል ብለዋል። በሱዳን የውጭ ጉዳይ ሚኒስቴር የሰላምና የሰብአዊ ጉዳዮች ዳይሬክተር የሆኑት አምባሳደር ከማል በሽር ለዓለም አቀፉ ማህበረሰብ ባቀረቡት ጥሪ የፈጥኖ ደራሽ ኃይሉን በሽብርተኝነት እንዲጠራው ጠይቀዋል። ይህ ከሆነ ለሚሊሻዎች የሚደርሰውን የጦር መሳሪያ ማስቆም ይቻላልና ብለዋል። አክለውም አምባሳደር ከማል የዓለም አቀፉ ማህበረሰብ ፈጥኖ ደራሽ ኃይሉ ላይ ጫና ሊያደርግ ይገባል፣ ለዓለም አቀፍ የሰብአዊነት ሕግ ተገዥ እንዲሆን እንዲሁም ለጋሾች የሰብአዊ እርዳታ እንዲያደርጉ ተማጽነዋል። ዜናውን ስናዘጋጅ ሱዳን ትሪቢዩንና አልጀዚራን በመረጃ ምንጭነት ተጠቅመናል። የአውሮፓ ህብረትና ዩናይትድ ኪንግደም ሩሲያ ላይ አዲስ ማዕቀብ መጣላቸውን አሳወቁ። እነዚህ ማዕቀቦች የሩሲያ ዘይት ጫኝ መርከቦች ላይ ያነጣጠሩ ሲሆን ከኬሚካል መሳሪያዎችና ከሰብአዊ መብቶች ጋር የተገናኙ እርምጃዎችንም ያካትታሉ። ዮሐንስ ተስፋ ዝርዝሩን እንደሚከተል ያቀርበዋል። ይህ በአውሮፓ ህብረት በሩሲያ ላይ የተጣለው የረጅም ጊዜ ማዕቀብ ነው። ሩሲያ በዩክሬን ላይ በምታደርገው ጦርነት መቀጣትን ጨምሮ የጉዞ እገዳዎችና የንብረት ማንቀሳቀስን ቭላድሚር ፑቲንና ሌሎች ባለስልጣናትን እንዲሁም ሮማን አብራሞቪችን የመሳሰሉ የንግድ ሰዎችን ባካተተ መልኩም ከ2000 በላይ የሩሲያ ግለሰቦችን የጉዞ እገዳም ይሸፍናል። የአውሮፓ ህብረት ሀገራት ራሳቸውን ከሩሲያ ዘይትና ጋዝ ለማላቀቅ ሞክረዋል። የሩሲያ ማዕከላዊ ባንክ ንብረት የሆነ 200
ቢሊዮን ዩሮ በቁጥጥር ስር የዋለ ሲሆን አብዛኛው በቤልጂየም ዋና ከተማ ብራሰልስ በሚገኝ የፋይናንስ ማከማቻ የተቀመጠ ነው። በደርዘን የሚቆጠሩ የሩሲያ ባንኮች ፈጣን ከሆነው የዓለም አቀፍ የክፍያ ስርዓት መታገዳቸው ሲታወቅ ሁሉም አይነት የሩሲያ አየር መንገዶች ከአውሮፓ ህብረት አየር ክልልና አየር ማረፊያዎች ተሰርዘዋል። ወደ 3000 የሚጠጉ መርከቦች ያሉት የሩሲያ የንግድ መርከቦች ድርጅት ከአውሮፓ ህብረት ወደቦች ሙሉ በሙሉ ታግዷል። የሩሲያ የመገናኛ ብዙሃን በአውሮፓ ህብረት ውስጥ ማሰራጨት የማይችሉ ሲሆን የአውሮፓ ኩባንያዎችም ሩሲያ ውስጥ ማንኛውንም የቴክኖሎጂ የኤሌክትሮኒክስና ሌላው ቀርቶ የቅንጦት ዕቃዎችን ለመሸጥ አይፈቀድላቸውም። ከነዚህ ሁሉ ማዕቀቦች ውስጥ በኢነርጂ ዘርፍ ላይ የሚወሰዱ ማዕቀቦች ሩሲያን በእጅጉ የሚጎዱ ይመስላሉ። የኢነርጂ ሽያጭ ለአብዛኛው የሩሲያ የጦርነት በጀት ትርፍ ያስገኘ ሲሆን ከዘይትና ጋዝ ሽያጭ የሚገኘው አጠቃላይ የሩሲያ በጀት 60% መገምገም ጀመረ። የማዕቀቡ ተጽዕኖ በሩሲያ ኢኮኖሚ ላይ ትልቅ ነበር። ጦርነቱን ሁሉ የሚደገፉበትን የሉዓላዊነት ፈንድ አሟጠው ከሞላ ጎደል አሁን በዘይትና ጋዝ ኩባንያዎቻቸው ላይ ቀረጥ ጨምረዋል። ምክንያቱም ያላቸው በጀት ለጦርነቱ ወጪ በበቂ መልኩ ስለማይበቃ ነው። የምዕራቡ ዓለም ከዚህ በፊት ታይቶ የማይታወቅ ማዕቀብ መጣሉ በመጨረሻ የሩሲያ ኢኮኖሚ ውድቀትን ያስከትላል ተብሎ ተስፋ ተደርጎ ነበር። ነገር ግን ሩሲያ ጫናውን መቋቋም ችላለች። ሩሲያ የሶስተኛ ሀገራትን አቅም በመጠቀም ማዕቀቡን ለማስቀረት የተለያዩ ዘዴዎችን ስትዘረጋ የሸቀጦችን ትክክለኛ አመጣጥ ለማጭበርበር የሚያስችሉ አንዳንድ እርምጃዎችንም ወስዳለች። ይህ ማዕቀብ ለምሳሌ በሰሜንና በደቡብ በባህር እንቅስቃሴዎች ላይ የሚደረጉ ዕቀባዎችን ያካትታል። ተጨማሪ የሩሲያ መርከቦችን መዘርዘርና እንዲሁም የዘይት ዋጋ ካፒታልን ዝቅ ማድረግንም ይጨምራል። ነገር ግን የሩሲያን የጦርነት ኢኮኖሚ ማዳከም ከንግግር በላይ የሆነ ከባድ እርምጃን ይጠይቃል። እንደ አውሮፓውያኑ በ2024 የአውሮፓ ህብረት የሩሲያን ጋዝ ለመግዛት ወደ 22 ቢሊዮን ዩሮ አውጥቷል። ይህ ደግሞ ህብረቱ ለዩክሬን ከሰጠው ከ19 ቢሊዮን ዩሮ በላይ የሆነ የገንዘብ ድጋፍ ነው። መረጃውን ስናጠናቅር ዶቼ ቬለ፣ ቢቢሲ እና ሌሎችን በዋቢነት ተጠቅመናል። ውድ ተመልካቾች አሁን ደግሞ የስፖርት ዘገባዎች የሚቀርቡበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ የሰዓቱ ስፖርታዊ መረጃዎች ጋር ሙሉ ቀን ሰለሞን ነኝ። የ2017 የኢትዮጵያ ፕሪሚየር ሊግ የመጨረሻ 6 ጨዋታዎች ከፊታችን አርብ ጀምሮ በአዳማ ከተማ ይካሄዳሉ። 31ኛው ሳምንት መርሃ ግብር አርብ ከቀኑ 9 ሰዓት ላይ ከሊጉ መውረዱን ያረጋገጠው ወልዋሎ ዓዲግራት ዩኒቨርሲቲ ከወራጅ ቀጠናው 2 ነጥብ ብቻ ከፍ ብሎ 12ኛ ደረጃ ላይ ከተቀመጠው ከአርባ ምንጭ ከተማ ጋር በሚያደርጉት ጨዋታ ይጀምራል። በተመሳሳይ አርብ ከቀኑ 12 ሰዓት ላይ በ9 ነጥቦች ተበላልጠው አንደኛና ሁለተኛ ደረጃ ላይ የተቀመጡት ኢትዮጵያ መድንና ኢትዮጵያ ቡና የሚያደርጉት ጨዋታ ደግሞ ትልቅ ግምት የተሰጠው ጨዋታ ነው። የሳምንቱ መርሃ ግብር ሰኞ 12 ሰዓት ላይ ሐዋሳ ከተማ ከፋሲል ከተማ በሚያደርጉት ጨዋታ ይጠናቀቃል። በ30 ሳምንት የሊጉ ጉዞ ኢትዮጵያ መድን ከተከታዩ ኢትዮጵያ ቡና በ9 ነጥቦች በመራቅ ሊጉን ሲመራ፣ ባህር ዳር ከተማ 3ኛ ደረጃ ላይ ተቀምጧል። ስሁል ሽረ፣ አዳማ ከተማና መቀለ ሰባ እንደርታ ደግሞ ከወልዋሎ ከፍ ብለው ወራጅ ቀጠና ላይ የተቀመጡ ቡድኖች ናቸው። የ2025 አውሮፓ ሊግ የፍጻሜ ጨዋታ ዛሬ ምሽት በስፔን ሳን ማሜስ በማንቸስተር ዩናይትድ እና በቶተናም መካከል ይደረጋል። በፕሪሚየር ሊጉ ከወራጅ ቡድኖች ከፍ ብለው በተከታታይ የመጨረሻዎቹ ደረጃዎች ላይ የሚገኙት ሁለቱ የእንግሊዝ ክለቦች ማንቸስተር ዩናይትድ እና ቶተናም በስፔን ቢልባኦ በሳን ማሜስ ስቴዲየም ዛሬ ምሽት 4 ሰዓት ጀምሮ የአውሮፓ ሊግ ሻምፒዮን ለመሆን ጨዋታቸውን ያደርጋሉ። በአውሮፓ ከሚዘጋጁ የክለብ እግር ኳስ ውድድሮች መካከል ቻምፒዮንስ ሊግ በመቀጠል ሁለተኛ ደረጃ የሚሰጠው አውሮፓ ሊግ ከተመሰረተ 54 ዓመታትን ያስቆጠረ ሲሆን ቶተናም በ1977 የመጀመሪያው የአውሮፓ ሊግ ውድድር ሲመሰረት ለመጀመሪያ ጊዜ ዋንጫውን ያነሳው ክለብ ነው። በተጨማሪም ክለቡ በ1983-84 በማሸነፍ በአጠቃላይ ለሁለት ጊዜያት ያህል የውድድሩን ዋንጫ አሳክቷል። ማንቸስተር ዩናይትድ ደግሞ በ2016-17 የውድድር ዘመን በጆዜ ሞሪኖ እየተመራ አውሮፓ ሊጉን በታሪኩ አንድ ጊዜ አሸንፏል። በመሆኑም ዩናይትድ ለሁለተኛ ጊዜ፣ ቶተናም ለሶስተኛ ጊዜ ሻምፒዮን ለመሆን ዛሬ ምሽት ጨዋታቸውን ያደርጋሉ። በምሽቱ ጨዋታ በቶተናም ሆትስፐር በኩል ሉካስ በርገርቫልን ጨምሮ አማካዩ ጄምስ ማዲሰንና የቀይ መስመር አጥቂው ዳያን ኮሎሶቭስኪ ከዛሬው የአውሮፓ ሊግ ፍጻሜ ውጭ ሲሆኑ በአቋም መውረድ እየተቸገረ ያለው ሰኖን ግሚን ወደ ቋሚ አሰላለፍ ይመለሳል ተብሎ እንደሚጠበቅ ዘ ስታንዳርድ አስነብቧል።
በተቃራኒው በማንቸስተር ዩናይትድ በኩል ከተጫዋቾች ጋር በተያያዘ ጥሩ ዜናዎች እየተሰሙ ሲሆን በጉዳት ላይ የነበሩት ሌኒዮሮ፣ ጆሹዋ ዝርግዚና ዳጎ ዳሎት በትላንትናው ዕለት በወጣው የልምምድ ምስል ላይ ወደ ልምምድ መመለሳቸው ታውቋል። የዛሬው ጨዋታ አሸናፊ ክለብ የሚቀጥለው ዓመት አውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን ያረጋግጣል። በአውሮፓ ሊጉ የ54 ዓመታት ጉዞ 30 የተለያዩ ክለቦች ዋንጫውን ማንሳት የቻሉ ሲሆን የላሊጋው ሴቪያ 7 ጊዜ በማሸነፍ ቀዳሚ ክለብ ነው። ኢንተር ሚላን፣ ሊቨርፑል፣ ጁቬንቱስ እና አትሌቲኮ ማድሪድ ደግሞ ውድድሩን 3 ጊዜ በማሸነፍ ሴቪያን ይከተላሉ። በመጨረሻም በተለያዩ ስፖርታዊ ዜና ምንጮች እየተዘዋወሩ ያሉ አጫጭር የዝውውር መረጃዎችን እናካፍላችሁ። የሰሜን ለንደኑ ክለብ አርሰናል ከመሃል ሜዳ ተጫዋቹ ጆርጂኖ ጋር ለመለያየት መቃረቡ እየተዘገበ ነው። ከአንድ ወር በኋላ በመድፈኞች ቤት ያለው ኮንትራት የሚያበቃው ጣሊያናዊ ጆርጂኖ በነፃ ዝውውር ወደ ትውልድ ሀገሩ በማምራት የብራዚሉን ክለብ ፍላሚንጎ ይቀላቀላል ተብሎ ይጠበቃል። የ33 ዓመቱ ጆርጂኖ በፍላሚንጎ ቤት እስከ 2028 የውድድር ዘመን የሚያቆየውን ኮንትራት ይፈራረማል የተባለ ሲሆን ፍላሚንጎ ከዓለም የክለቦች ዋንጫ ጅማሮ በፊት የተጫዋቹን ዝውውር ለማጠናቀቅ እየሰሩ መሆናቸው ተገልጿል። ሪያል ማድሪዶች ደግሞ ኒኮ ዊሊያምስን ለማስፈረም ንግግር እያደረጉ መሆኑ ይታወቃል። ማድሪድ ዊሊያምስን የሚያስፈርሙ ከሆነ ደግሞ ሮድሪጎ ሪያል ማድሪድን የመልቀቁ ነገር አይቀሬ ነው ሲል ማርካ ዘግቧል። በሌላ በኩል ሌላኛው የማድሪድ ተጫዋች ሉካስ ቫስኬዝ ከክለቦች ዓለም ዋንጫ በኋላ ሪያል ማድሪድን እንደሚለቅ ተረጋግጧል ሲል ዘ አትሌቲክ ዘግቧል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ገነት ዘዘውና እኔም ደረጃ ይልማ ዜናው ወደ እናንተ ስናደርስ ቆይተናል። ምልክት ቋንቋው ደግሞ እንደዚሁ ዳዊት ጎሳይ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ